እንፈታተንም እንተያይም ይሁን መቼም ሰውን አይፈትንም። ዘንድሮ እኛን የገጠመን አውቆ አላዋቂ መሆን ማለት ነው። እያወቁ አላዋቂ መሆን። ድጋሜ ደግሞ ምንድን ነው ይገርማል። በእሳት ዙሪያ ያልተፈተነ ሰው በእሳት ተፈትኖ ወርቅ እንኳን በእሳት ተፈትኖ ይወጣል፣ ወርቅ ይሆናል። ሰው በሰው ተው በእሳት ተፈትኖ የወጣ ሰው ችግር ነው ያለው፣ መከራ ነው ያለው። አሁን ሰው እግዚአብሔርን ይፈትናል፣ ሰውን እንኳን ፈትነው ችግር የለም። እንደው ምንም ቢሆን ይቅር በለኝ ብትል እንኳን ይቅር ይላል። አውቀ እየፈተንክ አውቀ እየተጫወትክበት እግዚአብሔር ቸር ነው። በቃ እሺ እና ቆንጆች እኛ ቆንጆ ባንሆን እንደ አቅማችን ለራሳችን ቆንጆ ይበቃናል። እናንተ በውበታችሁ በቁንጅናችሁ ተመኩ። እኛ ደግሞ በዚህ ባለን እግዚአብሔር በሰጠን በተፈጥሯችን በእግዚአብሔር እንመካለን። እግዚአብሔር ይበቃናል። እኛ ለእግዚአብሔር ቆንጆዎች፣ ለሰው ባንሆን ለእግዚአብሔር እሱ እና ከሱ የሚበልጥ ምን አለ? ሺህ ጊዜ ብለናል፣ ሺህ ብንጨጫ ከምንም ማያልፍ ከምንም መቼ እስኪ ማን ነው ጦር ይዞ እግዚአብሔርን እወጋለሁ ከእግዚአብሔር እወጋለሁ ወይም እግዚአብሔርን እወጋለሁ ብሎ የሚነሳ ጀግና? የእሱ ቁጣ እኮ አንድ ጥፋተኛ ያላጠፋውን ሁሉ ያስጠፋል። በሌቻን tokko balleechisiisa. Kanumaan beekne walitti qabee yaada ishee kenna. Yaaquufa minni qiyyaa beelas qiqqii. Abasha በልክ ብትሆን ይሻላል። በልክ መጠጥ እንኳን ደርበብ ተደርጎ ነው፣ ያለበለዚያ እዛው ይፈነግልሃል። ሌላ በቃ ደርበብ። እኛ የድር ኩባያ አይደለም። የድር ኩባያ ከአንዱ ቤት ወደ አንዱ ቤት በችግር ወይም በደስታም ጊዜ በሀዘንም ጊዜ ይሄዳል። የድር ኩባያ በእድር ነው የሚገዛው። እኛ አይደለም። በማንኛውም ሰዓት
የሚባሉት እና አበሻ ጥሩ ነው ወይ? ፈጣሪ ቸር ነው፣ እንትን የለውም፣ ግድብ የለውም እና ከፈጣሪ የሚያዝ እና ከፈጣሪ ከእግዚአብሔር የሚርቅ ሰው ምንጊዜም መስኮት በዚህ ጋር እንትን ትላለች ፊቴ ላይ ሳይ የሆነ ነገር ያሳያል። እንደዚህ ይሻላል መሰለኝ ወይስ እንደዚህ ላድርገው? ምክንያቱም ትክክለኛው ምንድን ነው ተቀያየረብኝ ፊት እንዳለ አንበሳ ምንጊዜም አንበሳ ነው እና ምንድን ነው እና ወገን ተው ይባችሁ ተውና ወደ ልማት ይበልጣል። ተቀናቃኝ መሆን አላቅ ወይንም ፈታኝ ቆጫል በኋላ ቀጥፋል እኮ ቅጠል ሰው ነው ቆርጦ እዚህ ጋር አስቀመጣት። ለጋናት ገና ለጋናት አልጠነከረችም፣ አልበሰለችም። ፀሐይ ካገኛት ግን ትደርቃለች። የኛ ምንጭ አይደርቅም፣ ተቀርቶ አያልቅም። አዳምጠው መቼም አያልቅም። ካቀዳ አልን እንጂ መቼ አምጣልን እንካ እስኪ ከችግር ውጣ ከመከራ ውጣ ሰው ሁን። መቼ ቀን ነው ሰው ሆይ ምን ላርግህ እየጠየቀ ነበር። ሰው ሆይ ሰው ሁን። የሚፈስ ወንዝ በግድብ ልትገድበው ትችላለህ። ገድበውም አትችልም። ከግድብ በላይም ሊሆን ይችላል። ወደ ላይ ይመለሳል እንጂ ከግድብ በላይ ዝም ብሎ የሚፈስ ከሆነ እስከ የት ድረስ ነው የምትገድበው? እሱ እየሞላ ይሄዳል። መጨረሻ ላይ ከላይ ይፈሳል ወደታች። መፍሰሱ አይቀርም። ያ ነው አብዮ እና ወገን ሆይ ይህን ውሃየው ፈሳሽ እንዲህ ተቀርቶ የማያልቅ
ትንሽ ወደ ሰውኛ እና እለፍ፣ ጠጣ፣ ብላ። አንድ ሰው ተቸገረ። ሲቸገር አንድ ሰው ነው የተቸገረው። ተቸገረ። ሰው የለው፣ ወገን የለው፣ ቤተሰብ የለው፣ እናት አባት፣ ሀብት ዘመድ የሚባል ነገር ምንም የለው። ግን አንድ ፈጣሪ ያለው እና ቤተሰብ የሚባል ራሱ ጠልተውታል። ያን ሰው የሚሆን ነገር አጣ። ይህ ሰው ወጣ፣ ተንከራታች፣ ተቸገረ፣ ከተጠበበ ዝም ብሎ ሾላ ስር ገብቶ እንደው ደገፋ እና ተኛ። ምንም የለውም። በቃ ሀብት ዘመድ ወገን ምን የለውም። ሰው የሚያየው ሁሉ ሰው ይጠላዋል። እና ሾላ ስር ደገፍ ብሎ ሲተኛ ነጋዴዎች በሌሊት ተነስተው ወደ ገበያ ለመሄድ አህዮቻቸውን ፈረሶቻቸውን ጭነው ሄደዋል። እዛ ሾላ ስር ደግሞ ሲደርሱ ቁጭ ብሎ ሾላዋ ስር አረፍ ይሉና ትንሽ ቁርስ እናርግ ብለው ስንቃቸውን እዛ ፈተው ቁርስ አደረጉና ሄዱ ወደ ገበያ። በጣም ሩቅ መሬት ሄደው መንገድ ሄደው ገበያ ተገበያይተው ወደ ቤታቸው ነው የገቡት። ከዛ ያ ሰው እዛ ሾላ ስር እንደተደገፈ ተኝቷል። ከዛ ሲነሳ ጎኑ በስልቻ የተጠቀጠቀ ብር ካብሎ ሰጥቶታል። እነሱ ጥሎ ሄደዋል ገበያ። አየው ፈታ አየው እንዴ ቅድም ስመጣ የለም፣ ደክሞ ስለነበረ ድንጋይ መስሎታል፣ አላየው። አሁን ማን ነው አጠገብ ያደረገው? ወደ ላይ ሲሮጥ የለም፣ ወደ ታች ቢሮጥ የለም፣ ወደ ላይ ሾላውን ቢያይ ምንም ነገር። እግዚአብሔር ሆይ ለካ ወገን ዘመድ ያሳጣኝ ሰው ሁሉ የጠላኝ እንካብለ ዘረማን ዘሬ ሁሉ የማያገኘውን ስትሰጠኝ ነው እንዴ? ልትሰጠኝ ነው ወይ? ይሄ ዘረማን ዘሬ ሁሉ አላገኘውም። የኔ ድድል ተመስገን ፈጣሪ አይደለ? እንካ ብሎ ሰጥቶታል። እና ሲገባ እንደዚህ ነው። ያን ብር ወሰደና ተሸከመና ቀጥታ ወደ መጣበት ተመለሰ፣ ሄደ። ወገን ብር ሲያይ ታዲያ እሽሩሩ ሊሸከም ያይጠላው ዘመዱ በአይነ ቁራኛ የሚያው ሰው ሁሉ ምን እናርግ፣ ምን እንሆን፣ እዚህ ጋር እንደቅል፣ እዚህ ጋር እንነሳለን። መጣ ደሃ ደረደረና እንካ ከዳር እስከ ዳር ተወሰነች ላይ ትበቃኛለች ጨመረለት፣ ለደሃ ሰጠ። ደሃን አነሳ፣ ሰውን እኩል አደረገ። እሱም
እንደተከበረ ጌታ ከበረው። ፈጣሪ ይስጣችሁ። ያልታሰበ እንጀራ እንካ ብሎ ይስጥ። የደህየ ያጣ የመነጥክ መንገድ ላይ ያጣ ምን ልሁን የምትል ያልታሰበ እንጀራ እንካ ብሎ ያብላ። እንካ ብሎ ብላ ይስጥ። እግዚአብሔር ኢትዮጵያን ይባርክ፣ ኢትዮጵያን ይጠብቅ። ከምንም